ጌታ ይባረክ። እንዴት አድራችኋል? ንጉስ ኢየሱስ ይንገስ። ኢየሱስ ክርስቶስ የእግዚአብሔር ልጅ የዲያብሎስን ሥራ እንዲያፈርስ ተገለጠ የሚለው ቃል የታመነ ነው። ኢየሱስ ንጉስ ነው። በእኛ መካከል ደግሞ ክብሩ አለ፣ ጸጋው አለ፣ ኃይሉ አለ። ይረዳናል፣ ይባርከናል። ማለዳ መልካም ጊዜ እግዚአብሔር ሰጥቶናል። በዚህ ማለዳ ከናንተ ጋር ጠዋት ያው ኢየሱስ የጨለመን ያበራል ብዬ ነው። ለናንተ ደግሞ ማካፈለው ምዕራፍ 12 አለ በሚል ርዕስ ነው። ምዕራፍ 12 አለ የሚለው በኋላ ይገባቸዋል። 12 ቁጥሩ ሳይሆን ምዕራፉ አለ። ይሄ ቃል ያለው በዮሐንስ ወንጌል ላይ ነው። ከዛ ተነስቼ አንዳንድ ነገሮችን እናገራለሁ። እግዚአብሔር ደግሞ ይባርከናል። እስቲ በደንብ አሜን በሉ። እግዚአብሔር ይባርከናል። ማአት አሜን አለ። አንዱን አሜን ዛሬ በደንብ አድርጋችሁ ለመጨረሻ እግዚአብሔር ይባርከናል። ስለዚህ እዚህ ሁላችንም የመጣ ነው። ለጢሞቴዎስ ሲጽፍለት ጳውሎስ እንዲህ አለ፣ ቤቱ የሕያው የእግዚአብሔር ቤት ነው አለ። የሰው ቤት አይደለም። ቤቱ የማን ነው? የሕያው የእግዚአብሔር ቤት። በሌላ አማርኛ የማይሞት ነው አምላኩ። የዚህ ቤት ጌታ አይሞትም እና እዛ ቤት ስትሄድ ሕይወት እንደሚያገኝ፣ በረከት እንደሚያገኝ፣ ኃይል እንደሚያገኝ እያመንክ ነው እንጂ መምጣት ያለብህ ስብሰባ እንደሚሄድ እንዲህ ግርን እየጎተት ከመጣ አይሆንም። ይሄ ቤት የትንሣኤ ቤት ነው። ይሄ ቤት የሞተ ነገር የሚነሳበት ቤት ነው። ይሄ ማለዳ የበረከት ማለዳ ነው። ጎናችሁ ላለው አንድ ጊዜ ብቻ ነው ማስቸግራችሁ፣ ከዚህ በኋላ አልልም። ጎናችሁ እንኳን ወደ በረከት ቤት በሰላም መጣ። ይህ ቤት ታምራት ቤት ነው፣ የበረከት ቤት ነው። እማታውቁትም ሰው ቢሆን አዝኖ መጥቶ ይሆናል፣ ከፍቶት ይሆናል፣ ግን ዛሬ የትንሣኤ ቀን ነው በሉት። ጌታ የተመሰገነ ይሁን። ሃሌሉያ ሃሌሉያ። ይሄንን ቃል ርዕስ ልሰጠው ፈልጌ ደጋግሜ ያሰብኩና ዝም ብዬ በተማራችሁ ሰዎች አይን ላይሆን ይችላል ርዕሱ፣ የውሃዎች በእኛ ግን ይሆናል። ምዕራፍ 12 አለ በኋላ ይገባችኋል። አሁን አትቸገሩ አሜን ለማለት ግን ምዕራፍ 12 አለ። 12 እንዲህ ይላል ዮሐንስ ወንጌል ምዕራፍ 12 ከፋሲካ በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ቢታንያ መጣ። ከዚያም እራት አደረጉለት። ማርታ ታገለግል ነበር፣ አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር። ማርያም ዋጋው እጅግ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ በኢየሱስ እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱ ከናርዶሱ ሽታ የተነሳ ተሞላ። አሜን። 3 ሰው አሜን ብሏል። 4 ሰው ሃሌሉያ። እዚህ የምንመጣው አሜን ለማለት፣ ለመዘመር፣ ለማጨብጨብ፣ እልል ለማለት አይደል? አንድ መዝሙር አለ፣ ለምን እዚህ መጣው ላመልክ ነው እንጂ፣ ለምን እዚህ መጣው ላመልክ ነው እንጂ የሚል በቃ ሌላ ስራ የለም። ከእግዚአብሔር ነገር ጋር ለመተባበር ብቻ ነው። እግዚአብሔር የተመሰገነ ይሁን። እኔ ደግሞ ጌታ ይባርከኝ ሰው አሜን ሲል በጣም ደስ ይለኛል እና ትረዱኛላችሁ። ለዛሬ ነው ማስቸግራችሁ። ለሚቀጥለው ሳምንት እናንተ ሌላ አገልጋይ ስለሆነ ዮሐንስ ወንጌል በጣም ከምወደው መጽሐፍ ነው። እንደምታውቁት ሲኖፕቲክስ ይባላሉ ሶስቶቹ፣ ማቴዎስ፣ ማርቆስ እና ሉቃስ አይደለም? ሲኖፕቲክስ ወይም ተመሳሳይ እይታ ያላቸው፣ ተመሳሳይ ምልከታ ያላቸውን እና ዮሐንስ ኢየሱስ ከጠራቸው ደቀ መዛሙርቶች ትንሹ፣ በእድሜ ትንሹ ነው። ያው ትንሹ መሆኑን መጽሐፍ ቅዱስ የምታውቁበት መንገዶች ያስቀምጥልናል። ኢየሱስ ደረት ስር የሚጠጋ ነበረ፣ ያሻሸው ነበረ ምናምን፣ ያው ትንሽ እንደሆነም እሱም ይነግረናል። አንድ ጊዜም ካስታወሳችሁ ኢየሱስ እኮ ተነስቷል ምናምን ብላ ማርያም ስትነግራቸው ጴጥሮስና ዮሐንስ እኩል ነው የሰሙት። ሲሮጡ ቀድሞ የደረሰው ማን ነው? ዮሐንስ ነው። ጋሽ ጴጥሮስ ትንሽ ገፋ ስላሉ ማለት ነው። ዮሐንስ ግን ከች አለ ማለት ነው። እግዚአብሔር የተመሰገነ ይሁን። መቃብር ውስጥ ደግሞ አልገባም። ያው ወጣት ስለሆነ ይፈራል። እዛ ገብቼ ደግሞ የሆነ ነገር እንዳያስደነግጠኝ ብሎ ነው መሰለኝ ዳር ላይ ቆመ። ጴጥሮስ ግን እንደመጣ መቃብር ውስጥ ገባ። ከዛ ኢየሱስ ተነስቷል። እድሜውን እንዲሁ ለመናገር ፈልጌ ነውና ዮሐንስ እዚህ ውስጥ ዝም ብላችሁ ስታነቡ፣ በእውነት ነው የምላችሁ፣ ዮሐንስ ዝም ብላችሁ ስታነቡ የዋ ትሁት ምናምን ነው የሚመስለው። ዮሐንስን ግን በደንብ ካነበብከው እንደ ዮሐንስ አደገኛ ሰውዬ የለም። በጣም ትዕቢተኛ ነው። በጣም ጠንካራ ሰው ነው። በኋላ ምርት ታደርጉልኛላችሁ አንዳንድ ነገር ከተጠቀምኩ። በኋላ ግን ነግራቸዋለሁ። በጣም ጠንካራ ነው ዮሐንስ። እንደዚህ መጽሐፍ ቅዱስ ውስጥ እንደምታዩት የዋ ሰው አይደለም ማለት ነው። ይሰማል። ስትሮንግ የሆነ ሰው ነው። ከዛ ደግሞ የመጥምቁ ዮሐንስ ደቀ መዝሙር ነው። አስታውሳችሁ በኢየሱስ እንዲህ በሉ። በቃ አትናገሩ፣ ጀንትል ናችሁ። yes I know eventually በሉ። የመጥምቁ ዮሐንስ ምን ነበረ? ደቀ መዝሙር ነበረ። መጥምቁ ዮሐንስ ደግሞ ቅዱሳን ወንድሞቼ ስብከቱ እንደ ጓድ መንግስቱ ኃይለ ማርያም ነው። መንሻ አለ፣
ፍሬ የማያፈራውን ይቆርጠዋል። እሳት ምናምን ሲል ህዝቡ ወይኔ እያለ ነው በለቅሶ ንስሐ የሚገባው ማለት ነው። እና ኃይለኛ ነው። መጥምቁ ዮሐንስ አላገባም ይባላል አይደለም ነው መጽሐፍ ቅዱስን ስታየው እንደዛ ይመስለኛል። እና መጥምቁ ዮሐንስ በጣም ኃይለኛ ነው። እና ግን ሁሌ መጥምቁ ዮሐንስ የሚሰብከው የሚገርማችሁ እኔ በውሃ ነው ማጠምቀው ከኔ በኋላ የሚመጣ ግን አለ ይላል። እሱ በእሳት ያጠምቃል መንሽ በእጁ ነው ምናምን ሲል ሁሉ ውስጥም ይጉጉታል። አንድ ቀን ኢየሱስ በዛ ጋር እንዲህ ሲያልፍ ይሄው የሰበኩላችሁ ያለምን ኃጢአት የሚያስወግደው በግሄ ነው ሲል ዮሐንስ አላወላወለም። መጥምቁ ዮሐንስን ቴንኪው አላለም። ባላለም ላጥ ከኢየሱስ አለዋለ። እግዚአብሔር የተመሰገነ ይሁን። የኢየሱስ ደቀ መዝሙር ሆኖ ቀረ ማለት ነው። አንድ ልነግራችሁ የፈለኩት ስለ ዮሐንስ ጥንካሬ ማለት ነው። አሁን ኢየሱስ አጥምቅልኝ አላለው። ወደኔ ስለ ጥምቀት ራሱ ገና አላስተማረም። ሰዎችን መስበክ ጀመር። እንዴ በራሱ የሚመራ ሰው እንደሆነ ላሳይችሁ ነው። የሆነ ቀን የሆነ ሰዎች ምናምን መጡና ጌታ መቀበል ትፈልጋለህ? አዎ። ውሃ ወስዶ ቸፍ አጥምቅ አልተባለም። መመሪያ አልተሰጠውም። ዮሐንስ እንደምታስቡት የዋህ አይደለም። አጥምቆ ጀመረ ማለት ነው። እንደውም ዮሐንስ ራሱ ይሄንን ሲጽፍ ኢየሱስ ማንንም አላጠመቀም ደቀ መዛሙርቶቹ ናቸው ይላል። ለምን? ዮሐንስ ሳይባል የሚያደርግ አይነት ታይፕ ነው ማለት ነው። አንድ ቀን ደግሞ በመድኃኒዓለም ይሁን አንድ ቀን ደግሞ በሆነ መንገድ ላይ እንዲሄድ አንድ ሰውዬ በኢየሱስ ውጣ እያለ አጋንንቱ ሊወጣ ሩቅ ጉዳይ ሊጮ 3 ጊዜ ጩ ሲለው ሊል ሲል ዮሐንስ ደረሰ። መልሰው አለ። አስመለሰው አጋንንቱ። አንተ ማፈቀደል በዚህ ስም አጋንንት ማስወጣት ይሄ የኛ ስራ ነው ብሎ ከለከለውና ኮራ ብሎ ኢየሱስ ጌታ ሆይ አንድ ሰውዬ በአንተ ስም አጋንንቱን ሊያስወጣ ሲል አለው አስመለስ ነው አለ። አጋንንቱን እኮ ነው ያስመለሰው። በእውነት ነው የምላችሁ አስመልሶ አጋንንቱ እንዳይወጣ አድርጎ ሄደ። የማይቃወሟችሁ ከናንተ ጋር ናቸው አትሰማም ብሎ ገሰጸው። ጌታ ደግሞ ምናምን አንድ ቀን ደግሞ መንገድ ላይ ሲሄድልህ ሰማሪያ የሚባሉ አሉ። እነሱ የማይወዷቸው ኢየሱስ ይሰብካል። ኢየሱስ እየሰበከ ሁሉም ኢየሱስን ተቃወሙ። ከዛ ዞር አለና ጌታ ሆይ አሉ ትዝ አሉ ይሄ ፒፕል አሉ እሳት ይብላል በለው አለ። ይሄ መንፈስ ከየት ሆነልህ? እኔ እኮ ከሰማይ የወረድኩት ሰውን በእሳት ላስበላ አይደለም የሚጠፋው ላድን የመጣሁት እሳት እንዲበላቸው አይደለም በእነሱ ላይ የሚወደውን የእግዚአብሔር ቁጣ ልቀበል የመጣሁት አለ። ጌታ የተመሰገነ ይሁን። እንደዚህ ያለ ልቡን ያራደ እንደዚህ ያለ ርሪያውን እያሳየው ዮሐንስን የቀየረው መጣ ማለት ነው። አንድ ቀን ደግሞ እናቱን ጠራ። ማዘር አለ አቤት። መቼም ኢየሱስ በእናት አይጨክንም። ሂጂና እስቲ ብራዘር በቀኝ እንትና በግራ ሆነን ሁለታችን ይሄንን ስልጣን እንቆጣጠሩ ብሎ እናቱን ላከ። እንዴት ስልጣን እንደሚወዱት እንግዲህ ዮሐንስ ዩጋችሚ እንዴ በኢየሱስ አረ ቅዱሳን እየመለሰን እንዴት ነው ስልጣን ይወዳል ማለት ነው። ሄዶ እናቱን ላከ። ደሞሽ አንድ ወንበር እንኳን ቢጠይቅ ለፋሚሊ ሁሉንም ወንበር ሙሉ ሊጫርጎ ሊገዛል። እናቱ መጣችና ጌታው ያለችው ለልጆቼ 2 ወንበር ብሰጥ አትልም? እናትየው መጓነች። ይሄ አይሆንም ተብላ ተመለሰች ማለት ነው። የሚለምኑትን አያውቁም ተባሉ፣ ተገሰጹ። እንዲህ የተባለ ህይወቱ ተቀጠቀጠ፣ ህይወቱ ተሰበረ። ወዳጆቼ ከዛ በኋላ የፍቅር ሐዋርያ ያደረገው። ከዛ በኋላ ልቡ ተሰበረ። ከዛ በኋላ ወላችሁ ጴጥሮስ ሽባ ሲተረትር ማን አለ? ዮሐንስ አለ። ጴጥሮስ የሆነ ፈውስ ሲያደርግ ማን አለ? ዮሐንስ አለ። ከዛ በኋላ የማይናገረው አማር ተባለ። በፍቅር ዱዳ አደረገው። ሰው ጴጥሮስ ነው የሚያወራው። ከዛ በኋላ አርጅቶ ሁሉ ይባላል። ቤተክርስቲያን መጥቶ በረከቱ አንድ ነች። እሱ እንደወደዳችሁ እርስ በርሳችሁ ተዋደዱ። ዮሐንስ ምንድነው የምትለው? እንደዚህ አይነት ፍቅር የለም። እሱ ከወደደ ነው። እሱ የወደዳቸውን እስከ መጨረሻ ወደዳቸው። እሱ የፍቅር አምላክ ነው። ሃሌሉያ። እና ዮሐንስ ወንጌል ሲጽፍ ሁሉም ከጻፉ በኋላ ይመስለኛል አጻጻፋቸው ታውቃላችሁ። አሁን ማቴዎስ ስታነቡ ወለደ ይላል። እንደውም ወለደ ምንድነው ዝግት ታረጋለህ። በቃ ዲኬት ኢትዮጵያ ዝግት። ሉቃስ ወለደ ዝግት። ማርቆስ ደግሞ ከነሱ ይለያል። ወጣት ነው እንደኔ እንትን ነው የተቀጣጠለ ይመስለኛል። እና ራሱ ፎከስ የሚያደርገው አጋንንት ሲጮህ ነው። ካልጮህ ለሉቃስ ነው የሚተው። እማይጮህ አጋንንት አይጽፍም። ብሎ ወጣ ብሎ ይጽፋል። እግዚአብሔር ይባርከው። እማይጮህ ሉቃስ ጻፈው ይለዋል፣ ማቴዎስ ጻፈው ይለዋል። ማርቆስ ማለት ነው እንደ ዘመኑ ካሜራ ነው። አጋንንቱ የሚጮህ አጋንንት ላይ ነው የሚያተኩረው፣ ሚራክል ላይ ነው የሚያተኩረው። ክብር ለኢየሱስ ይሁን። አሜን። እና እንደውም አጻጻፈው ወለደ የለውም ማርቆስ። ወዲያውም
ኢየሱስ በምኩራብ ገባ፣ አጋንንቱ ተንፈራግቶ ጮሆ ወጣ። አለቀ። ወዲያውም ወንጌላዊ ነው እሱ። ዮሐንስ አያየና ሁሉም የጻፉትን አያየና የዘለሉትን ከተበ። አያ ውሃ ወደ ወይን ጠጅ ቀየረ የሚለውን እኮ ሌሎች አልጻፉም፣ ዮሐንስ ነው የጻፈው። እስቲ አሜን። ምን እያለ መሰለ ዮሐንስ? እሱ የፍቅር አምላክ ስለሆነ በአንተ ማህበራዊ ጉዳይ ያገባዋል። ልታፍር ስትል ጣልቃ ይገባል። እሱ የፍቅር ጌታ ነው። አሜን አለ። ሃሌሉያ። አይ አንዳንድ ሰው ምንም ኢየሱስ የሩቅ በቃ ምንም የማያገባው ጠዋት እንደተነበበልን ከስትንፋሳችን ይልቅ በእያንዳንዱ ጉዳያችን የሚያገባው ጌታ ነው። ሲንገል እስቲ አሜን። ሰርግ ነው ብሎ አይቀርም። ይሄ ሰርግ የማህበራዊ ለበሽበሽ ያዘጋጀሽው ነው አላለም አለ ዮሐንስ ነው ያለው። ሰርግ ቤት ገባ አለ። በስማም ኢየሱስ ሰርግ ቤት ገብቶ ውሃ ሽታ የሌለውን ነገር ሽታ እንዲኖረው አድርጎ ያው ስንማርኛ ቴስትለስ ወደርለስ ከለርለስ የሆነውን ነገር ሰው እንዲጠቀምበት አድርጎ እፍረትን ከዛ ቤት አባረረ። እሱ ትንሽ የማህበራዊ የምትመስል ነገር ውስጥ የሚገኝ ጌታ ነው አለ ዮሐንስ። ሲንገል ወይኔ አሜን ብትሉ ከዛ አይ እሱ የሰርግ ጌታ ነው እንዳትሉ፣ ሰርግ ቤት ብቻ የሚገኝ ጌታ አይደለም። ሰማርያ የምትባል ሴት ብቸኛ ሴት፣ በመስመር የተገለለች ሴት፣ ሰው የማይቀርባት ሴት ይሰማል። ወደሷ መቅረብ ማንም የማይፈልግ መስመሩን ጥሶ ለአንድ ሰው ጊዜ ሰጥቶ በማይገባ ሰዓት ተቀምጦ ቁጭ ብሎ የሚያዋራ ጌታ ነው። ማንም ጊዜ አይስጥሽ፣ ማንም ቦታ አይስጥሽ። ኢየሱስ የሚባል ጌታ ግን መስመር ጥሶ አንቺ ክልል ይገባል። ወደ አንቺ ሰፈር ይመጣል። ኢየሱስ የቅርብ ነው። መጥቶ ማሰሯ የምትቀዳበት ጋር መጥቶ ሰው የማይመጣበት ጋር መጥቶ የማይጨብጥበት ቦታ መጥቶ የተዋረደች ሴት ጋር መጥቶ ቁጭ ብሎ እስኪገባት ያወራታል። እኔ እኮ ጊዜ አልሰጣትም ለእንዲህ አይነት ሴት። እዴ ትቀልዳለህ እንዴ? ታይም እሱ ቁጭ ብሎ የሚያዋራሽ እያለ የሚያዋራሽ የህይወት ውሃ ወንዝ ከሆድ ማፍለቅ የሚችል ውርደትሽን በክብር መቀየር የሚችል ጥማትሽን በርካታ መተካት የሚችል ዮሐንስ ምን እያለ ነው? ለተዋረዱት ጊዜ አለው። ሰው ለማይቀርባቸው ሰፈር መስመር ላሰመረባቸው ጥሶ ይገባል። ፍቅር ነው እያለ ነው እኮ ሲንገሌ። ኢየሱስ ፍቅር ነው። እንዴት ልንገራችሁ? ፍቅር ነው። ኢየሱስ ፍቅር ነው። ሰው ያገለለው ጋር ሄዶ ያወራዋል። በቃ this is Jesus። እንግሊዘኛ ፊ ላይ መጣ ይቅርታ። ከዛስ ዞርተ ኒቆዲሞስ የሚባል የሃይማኖት መምህር የበቃ ይነቃ የሚባል ሰውዬ ለሊት እየመጣ ይማራል። እሱ ለሊቱንም ሰው ለማዳን ይጠቀማል። አንድ ሰው ነው ብሎ አይንቅም። አንተ ውስጥ ብዙ ነገር ስለሚያይ ቁጭ ብሎ ኒቆዲሞስን እንቅልፉን ትቶ ኢየሱስ ያስተምራል። እሱ ለአንድ ሰው ጊዜ አለው። ብቸኛ ነኝ እንዳትል የተገለልኩ ይሄን ሁሉ ሌሎቹ አልጻፉትም። ከየት አመጣው ነበር እኔ ኒቆዲሞስ የሚለው ዳግመኛቱ ከየት አባት ያመጣዋለሁ? ዮሐንስ ጻፈልኝ። ዮሐንስን ጌታ ይባርከው። ዮሐንስን ጌታ ይባርከው። ስሙኝማ ከዛ እሱ ለቅሶ ቤት የሚገኝ ሰርግ ቤት የሚገኝ ደስታ ቤት ብቻ የሚገኝ አይደለም አለና ቀድሞ ያነብኩላችሁ ምዕራፍ 11 እና 12 ላይ መጣ። ተሰብክ ምን አልኩኝ? ምዕራፍ 12 አለ ብያለሁ። ምዕራፍ 11 ላይ ወዳጆቼ ምዕራፍ 11 አላዛር የሞተበት ምዕራፍ ነው። ምዕራፍ 11 የልመና ነው። ምዕራፍ 11 ምዕራፍ 11 የምንድን ነው? 12 ይገባቸዋል ብዬ ነው። ግድ የለም መልሱ እናንተ ተማሪ ነኝ አስተማሪ ነኝ። አሁን ጌታ ይባርከኝ። ምዕራፍ 11 የምንድን ነው? የልመና ነው። ምዕራፍ 12 የምስጋና ነው። ምዕራፍ 11 እንባ የማፍሰስ ነው። ምዕራፍ 12 ሽቶ የማፍሰስ ነው። ምዕራፍ 11 የሞት ነው። ምዕራፍ 12 የትንሣኤ ነው። ምዕራፍ 11 ወዳጆቼ የሐዘን ድንኳን መጣያ ነው። ምዕራፍ 12 የምስጋና ድንኳን መጣያ ነው። በሰው ህይወት ውስጥ 11 አለ። 11 ሳይኖር 12 አይመጣም። ሞት ሳይኖር ትንሣኤ የለም። ብዙ ሰው ሞትን አይፈልግም። ትንሣኤ ግን ራባጋላባስ የትንሣኤ መንፈስ ይላል። ቢፎር ትንሣኤ ዛቲስ ምዕራፍ 11 ይላችሁ። ምዕራፍ 11ን ገና ስታነቡ ኢየሱስ ጌታ። ምዕራፍ 11 ዮሐንስ ገና ሲጀምር የሆነ ፋሚሊ ያለ አለ። ያ ፋሚሊ ባለጠጋ ነው። ደግሞ እኔ ደስ የሚለኝ ባለጠጎች ናቸው እነዚህ። ይሄ ሶስቱ አላዛር፣ ማርታና ማርያም ሪች ናቸው። ሀብታም አይደሉም፣ ባለጸጋ ናቸው።
ሀብታም ማለት ያው ሀብታም ታውቃላችሁ ከብታም ከሚል ነው የመጣው ከብት ሲበዛ ሀብታም ትሆናለህ እነዚህ ግን ባለጸጋ ናቸው በእግዚአብሔር ጸጋ የተባረኩ ናቸው አያ ሀብታቸው ከእግዚአብሔር አላራቃቸው ሀብታቸው ቤት አላት የማርታ ይመስላል ቤቷ ትልቅ እህትየው እሷ ነች ሉቃስ የማርታ ቤት ስላለ ቤቱ የማርታ ይመስላል አላዛር ደግሞ አንድ ወንድ ነው ስለዚህ ተከብሮ በእህቶቹ መካከል የሚኖር አይነት ነገር ይመስላል በኋላ ነግራቸዋል ኤኒዌይ ኢየሱስን ራት ጋበስክ ማለት ቅድም ጧት ተናግረል ኢየሱስን ራት ጋበስክ ማለት በጣም ሀብታም መሆን አለበት እንዴ ተሳስተ ኢየሱስን ራት ብላ እንዳትለው ከ120 ከ120 ውስጥ 70 ሰው ይዞል ይመጣል ተሳስተ ራት በላ ስትለው 50 ሰው ይዞብ ይመጣል 50 ሰው ማለት ትንሽ የቀለበት ድግስ ነች በአሁን ዘመን አስባት ግን ኢየሱስን ለማስተናገድ የሚችሉ ናቸው እዛ ቤት የፈሰሰው ሽቶ ውድ ነው ስለዚህ ሀብታም ናቸው ብልጽግናቸው ከእግዚአብሔር አላራቃቸው ቢዚ አላረጋቸው አንዳንድ ሰው ቸርች መጣና ፓስተርዬ እንድጸልይልኝ ምናምን ከዛ ሲባረክ ጠላቱ ሲነቀል አይመጣም አንድ ወዳጅ እንዳለ ሌላ ሲተከል ነው የሚመጣው ሲነቀል የለም ሌላ ሲደግመው ደግሞ መጥ የሆነ ምልክ ይልና ይመጣል እነዚህ ግን ሁሌ ከኢየሱስ ጋር ናቸው አሜዚንግ ፋሚሊ ነው ወዳጆቼ በረከቱ ከእግዚአብሔር ቤት አያርቃችሁ ሁሌ የምታመልኩ ሁሌ የምታመሰግኑ ሁሌ የምትጸልዩ ሁሌ እግሩ ስር የምትሆኑ እግዚአብሔር ያደርጋችሁ ከዛ በኋላ ምን እንደሚል ታውቃላችሁ ይሄ ፋሚሊ ኢየሱስን ይወዳል ግን በጣም ይገርመኝ ጉድ ስሙ ልንገራችሁ አይደለም አላዛር አመመው ይላል አመመው አላዛር ሲልኩበት ራሱ ልቤን የነካው ቃል የምትወደው አላዛር ታሟል ሁሌ ጥያቄ ሆነብኝ እንዴ የሚወድ ለምን አላሉትም ሁሌ የሚኖረው ከነሱ ጋር ማን ነው አላዛር መውደድ አለም አሁን ለምሳሌ ሚስቴ እኔ ማንን እንደምወድ በማን እንደምናደድ በማን እንደማዘን አብራኝ ስለምትኖር ታውቃለች ልክ ነኝ አይደል ግድ የላችሁም እንዲበሉ ይሄ መደዳ እግዚአብሔር ከእናንተ ጋር ይሁን እሺ ይሄ መደዳ ጥሩ ድምጽ አለው እሺ ይታወቃል አይደል ቅዱሳን አሻሽሉ ማለት ነው እሺ ይታወቃል አይደል አሁን ሚስቴ ማንን ልውደድ ማንን ልጥራ ታውቃለች ይገርማቸዋል አሁን አላዛር ኢየሱስን ይውደድ ይጥላ ያላዛር ነው ቀላል ለነሱ መረዳት ምን ይያሉ እንደሆነ ታውቃላችሁ በአላዛር ፍቅር አናምንም ይወድሃል እምናምነው ፍቅር አይደለም ግን አንተ የምትወደው because ያንተ ነው ፍቅር ማለት ዮሐንስ ምን ይያለ መሰለ የሱ ፍቅር አስተማማኝ ነው አሁን ምን ይያሉ ነው ታሟል መተፈውሰው የጸሎታችን ኮንፊደንስ ያንተ ፍቅር ነው የጥሪያችን ኮንፊደንስ ፍቅር ነው ለምን ያላዛርን ፍቅር አናቀማ አሁን እዚህ ውስጥ ያላችሁ በሙሉ እግዚአብሔርን ተወዱታላችሁ ብዬ አልደፍርም ከኔም ጭምር የኛ ፍቅር ቴርሞሜትር ነው ቴርሞሜትር ታውቃለህ ብብት ውስጥ ይገባ ጩሪን ከብብት ሲወጣ ሩይን this is our love ፍቅር ማለት እኛ እግዚአብሔርን እንደወደድ ነው አይደለም እርስ በርስም እንደምንዋደድ አይደለም ፍቅር ማለት እሱ እኛን እንደወደደ ነው ምን ይያለ መሰለ እምትወደው አላዛርስ ያላዛርን አናቀም የሆነ ቀን ሊወድ የሆነ ቀን ላይወድ የሆነ ቀን ሊለዋወጥ ይችላል ግን አንተ ማትለወጥ አፍቃሪ አምላክ ስለሆንክ እምትወደው አላዛር ስለታመመ ሃሌሉያ አረ ሃሌሉያ እግዚአብሔር ይወዳቸዋል የእናንተን ነው እርግጠኛ ማለት ነው የኔን ነው እርግጠኛ ማለት ነው ወዳለው ብዬ እርግጠኛ አልሆንም ሲከፋይ ሌላ ነኝ አንዳንድ ቀን እኮ የሆነ ነገር ሲመጣ መዘመሩ ላይ ያቅተኛል መዘመር ያቅተኝና እንጀላገጋለሁ ያ ሃሌሉያ ምናምን ሰውዬ ወዲያውኑ ሾጣጣ የኬንያ ሙዝ ሆናለሁ እሱ ግን አይለወጥም በኔ ላይ ያለው ፍቅር የጸና ነው ወዳጆቼ ድፍረታችን ዮሐንስ አለ ድፍረታችን እሱ ነው አለ ምኑ እሱኛም መውደዱ እሱኛም ማፍቀሩ እንጂ እዚህ መተን ጣዋት እዚህ መተን መዘመር እዚህ መተን መጸለይ እዚህ መተን ኢየሱስ ማለት ማንንም አይችልም እመኑኝ ወዳጆቼ የሱ ፍቅር ግን ወደ ቤቱ እንድንገባ አድርጎናል ለካ እሱ የሚወደው ሰው ይታመማል እሱ የሚወደው ሰው ቻሌንጅ ይገጥመዋል እሱ የሚወደው ሰው መከራ ሊገጥመው ይችላል ግን ኮንፊደንሳችን አንድ ነው የፍቅር ጌታ ስለሆነ መጣራት እንችላለን ማውራት እንችላለን ስለዚህ የምትወደው ምን ብሏል ታሟል ወዳጆቼ ለህመም ጠሩት እንዱብ ስሙኝ ከዛ ስታነቡ ኢየሱስ አላዛርን ብቻ የሚወድ ነው የሚመስላችሁ የሶስቱም ባህሪ ትንሽ ልንገራችሁ አላዛር ይው ወዳጆቼ እንደው በመድኃኒዓለም ስም እንደ አላዛር የሚገርመኝ ሰው የለም ሞቶ ቃሽ አይደለም ሞቷል አላዛር በጣም ነው የሚገርመኝ ይው ሲያመው
አይናገር የሚጸልዩለት እህቶቹ ሰው ሲያመው ዝም ሲነሳ ዝም ሲቀበር ዝም ሲሞት ዝም ሰዓት ይዛል አዛር ሲያመው እኔ አሁን ኢየሱስ የሚወደኝ መሆኑን ባቅ አብሬው ብኖር ሲያመኝ ወዲያው ጌታዬ ና ታምሜያለሁ አልልም ዝም አንዳንድ ሰው አይታችሁታል ምንም የማይናገር ሰው እንዴት አጠገቦኝ ይሄን ችግርን አትነግረኝ እኔ ድሮ እንደዛ ነበር ጫማ በጣም ይቸግረኝ ነበር ጫማ ኖርማል ጫማ ጓደኛዬ ደግሞ ጓደኛ እንዲሁ ኖርማል ጓደኛዬ የሀብታም ልጅ ነች ታወራኝና የፋዘርን ጫማ ለእንትና አንስት ትለኝና አብረን እንሰጣለን አሁን ሳድግ አገልጋይ ኮንኩ ባለ ሰው በጌታ ስነግራት ምን አይነት ሰው ነህ ግን እንደሚቸግር አትነግረኝም አለች አንቺ አታይም ቆጫት ማለት ነው አሁን አገኛችሁ አሁን ገና ይቆጫታል እንደዚህ አይነት ሰው አለ ሳማው አይናገር ሆስፒታል ሄዶ አይናገር ምግብ ሳይበላ አይናገር ዝጋታም የሆነ ሰው አለ ዝም አላዛሪያ ነው እሺ ተነሳ ደግሞ ከሞት ድንኳን ከዶንኩ ነው ምስጋና የሚያዘጋጁት እህቶቹ እነሱ እኮ አይደሉ ምስጋና የሚያዘጋጁ እህቶቹ ቢጸልዩ እህቶቹ ቢለምኑ እህቶቹ ኢየሱስ ድረስ ቢሉ እህቶቹ ምን አይነት ሰው ነው አላዛር አልወቅሰውም እኮ ግን ግርም ይለኛል ከዛስ ትንሳኤ ፕሮግራም ላይ ደግሞ ምን ይላል ጋቢውን ለብሶ ከኢየሱስ ጎን ቁጭ አለ እንዴ አንተ ከሞት ተነስተ እንደው ቁጭ የምትለው ብሉልኝ ጠጡልኝ ከሞት የተነሳሁት እኔ ነኝ መቃብር የተከፈ ራባባባ አትልም ወጭ አንዳንድ ሰው አለ ከመቃብር ወጥቶ ምንም በቃ እኔ ከዚህ በፊት ሰብክ ብያለሁ ፊሽ ፌስ አሳፊት በእውነት ነው ማለት አው ነግሬያችኋለሁ ውሻ ስትደሰት እኮ ታውቃለህ ውሻ ከተደሰተ ጭራው ያረጋል ሲከፋው ይላል ድመት ስትደሰት ትላለች እንስሳ በሙሉ ንዴቱ ይታወቃል ሀዘኑ ይታወቃል ደስታው ይታወቃል አሳ አይታል ምን ታውቃለህ ስለ አሳ እናቱ ሞታ ራሱ አሳ ፊት ማለት ይሄ ነው ፊድባክ የሌለው ፊት ሙሻ አጣንላችሁ አታለቅሱም ዘፈንላችሁ እስከሳትወርዱም የትኛው ነው ምድባችሁ አለ ኢየሱስ እኮ ነው ያለው እንዴ በአንደኛው ተነካ እንጂ አሜን በላ አንደኛው ፊት እኔ ፊቴ ኖርማል ነው እንደዚሁ የተፈጥሮ ነው ብሎ ነገር የለም ፊታችን ደስታ ወይ ሀዘን እንዲገልጥ ተደርጎ ነው የተሰራው እዚህ ክሊር ለምን የልብ ደስታ ፊትን ያበራል አላ ፊት ማብራት አለበት ኢየሱስን ውጣል መድኃኒት ገብቶብሃል አላዛሮዬ ሄዶ ቁጭ ምን ይያለ ነው ዮሐንስ አላዛርን ይወደዋል እነዚህ ይሄ ዝምተኛ ነው ዝጋታም ነው እንትን ምንም ምላሽ አይሰጥም ምን ነው ሰውዬ ኢየሱስ ግን ይወደዋል ምን አለ አሜን ብትሉ ምን ያ ከባህሪ ጋር አይደለም ደግሞናልኝ ከዛ አይ ኢየሱስ አላዛርን ብቻ ነው የሚወደው ያዳላል እንዳንል ቁጥር 7 ላይ መጣና ኢየሱስ ማርያምንም እህቷ ማርታንም ይወድ ነበር ሃሌሉያ ሲንገል በእናታቸው ሃሌሉያ ይወድ ነበር ለካ አላዛርን እንዲወድ ያደረገው ባህሪው አይደለም ራሱ ኢየሱስ ነው ከራሱ ተነስቶ ነው የወደደ ለካ እንዲወደኝ ያደረገው ጸሎት አይደለም የኔ ባህሪ አይደለም ቀልጣፋነት አይደለም ኦሮሞ ትግሬነት አይደለም ኢየሱስ ይወዳችኋል የማለዳ መልእክቴ ምንም ሁን አንተ የምትጠላውን ሰውዬ ራሱ ኢየሱስ ይወደዋል አሁን እዚህ ውስጥ እኮ የሚጠላኝ ሰው አለ ለምን አጭር ሆንክ እኔ ነኝ ሆንኩት ዝም ብሎ የሚያናድደው ድንክ ምን የሚለኝ ሰው አለ ኢየሱስ ግን ይወደኛል ለምን መላጣ ሆንክ ይወዳል ሰው በምን ትዕቢተኛ ይመስለኛል ብሎ ገና ለገና ምን ያስቃል ብሎ የሚጠላኛል ኢየሱስ ይወደኛል I'm sorry for your ሃሌሉያ ኢየሱስ ይወደኛል ለራሳችሁ አንዴ ኢየሱስ ይወደኛል ከኔ ተነስቶ አይደለም ከራሱ ተነስቶ እሱ ባለብዙ ምሕረት ባለብዙ ጠጋ ባለብዙ ፍቅር ነው እንኳን ጥሩ አርጌ አይደለም መጥፎ ሆኜ ይወደኛል ሲንገሌ ሃሌሉያ it is amazing ከዛ ማርታን ደግሞ ሰዷት በመድኃኒዓለም ወሰድ ማርታስ ወይኔ ማርታ ኧረ ማርታ
መቀመጫ ላይ መቀመጣት ጌታ ቤት እያገለገለ በዚህ ጋር ትሄዳለች። ደግሞ ቃል ጨረፍታ ነው የምትሰማው እያለ አሜን ብላ ወደ ጓዳ ሃሌሉያ ወደዚህ ቁጭ ሳትል ፕሮግራም ያልቃል። በትክክል ልቧን ሳትሰጥ ጊዜ ሳትሰጥ ለጌታ ጊዜው ያልቃል። በተቀመጡት እንደተበሳጨች በሚያመልኩት እንደተበሳጨች ምን ያደርጋል? አሁን መዝሙር ላይ እንዲሆን ያስፈልጋል እንዳለች ምንድነው ቫይብሬሽን ላይ የሚያረጋት እንዳለች አሁን ያስጨዋለ ነገር እንዳለች አሁን ዝፍዝፍ ብላ ቸርች ነው መዋያዋ እንዳለች ማርታ ይባስ ብላ ኢየሱስ እኮ ምንድነው ያለት እኮ ማርታ ያንቺ ነገር ከስራ ወደ ብክነት ተቀይሯል። አንዳንድ ሰው እየሰራው ነው ይላል። እየሰራ አይደለም ወደ ብክነት አድጓል ስራው። እንዴ ታውቃለህ? ጠዋትም የሚማር ማታም የሚማር ከሰዓትም የሚማር ምናምን እንዳለ ታውቃለህ? ምንም ረፍት የሌለው መቼ እንደሚተኛ ብቻ እግዚአብሔር ይግለጥልኝ። ሁሉ ቀን ስራ ያለ ሰው እንዳለ ለቸርች ጊዜ የሌለው ለምን ለራሱ ለመተንፈሻ ጊዜ የሌለው ሰው አለ። እንደዚህ ባካናዋንም ኢየሱስ ይወዳል። በየመስመሩ ነው የምትገኘው፣ ኢየሱስ ይወዳታል። እኛ እቺ ቀጭቃጃ እቺ ቀልቃላ እቺ አርፋ ማትቀመጥ እቺ ምን ላትንም ሴት ኢየሱስ ይወዳታል። አንተ ትናደዳለህ በሷ፣ ኢየሱስ ደግሞ ይወዳታል። ለምን? የሱ መነሻ የኔ ባህሪ አይደለም፣ ያላዛር ባህሪ አይደለም። ስለዚህ እንደ አላዛር ዝግት ያለውንም እንደ ማርታ የተንቀለቀለውንም ኢየሱስ ይወዳል። ሌላኛው ደግሞ ማን ነው? ማርያም አይደለች? ልንገራችሁ ስለሷ እና ወደ ስብከቱ ልግባ። ሃሌሉያ ጌታ ነው። ማርያም ደግሞ አሜዚንግ ውመን። ኢየሱስ መጣ ማለት እግሩ ስር ውጥፍ ትንፋሹ ያስደስታታል። ወዳጆቼ እግሩን ካገኘች እግሩ ስር ነች። እግሩ ስር ጆሮ ትከፍታለች። እግሩ ስር ጆሮ የከፈተ ነው በኋላ እግሩ ስር ሽቶ የሚከፍተው። እግሩ ስር ጆሮ ካልከፈትክ በኋላ ሽቶ መክፈት አይችልም። ብዙ አመስጋኞች እግሩ ስር ጆሮ የከፈቱ ናቸው። እሷ አገር ለምን አይበጠበጥም? ኢየሱስ ይበልጣል። አገር እሷን ለምን አይፈልግም? ከኢየሱስ እግር ስር አትነሳ። ደግሞ እግሩን እንዴት እንደምትወድ ላሳይ። የለመኑት ለህመም አይደል የጠሩት? አይደለም ለህመም አይደል የጠሩት? ቅዱስ ታሟል እኮ ነው። ኢየሱስ ቅርት ብሎልን አይሞትም አላዛር። ከዛ ኢየሱስ መጣ ይላል። ከሰፈር ውጪ ሆኖ ላከባቸው። መጥቷል ምናምን ሲባል ጊዜ ስሙኝ በእናታችሁ ማርታ ኢየሱስ መጣ ሲባል አወጣጧ መጣ እያለች እንዲህ ነው የወጣችው። በኋላ ነግራችኋለሁ እንዴት እንዳወኩ። እንዲህ ወጣች መጣች። ከዛ ቆማ ነው ያወራቸው። ጌታዬ አንተ እዚህ ሆነ ቢሆን ኖሮ ወንድሜ ባልሞተ ነበር። እንዲህ ቆማ ትከሻ ለትከሻ አዎ በትንሳኤ ቀን እንደሚነሳ አምናለሁ አለችው። ለምን? ቅድም እልፍ ስትል ትንሳኤ ምናምን የሚል ትምህርት ሰምታለች። አሜን ብላ አይደል ያለፈችው። ያቺን ቲዮሎጂ ይዛ ወይኔ ፈረንጅ እኮ አንዳንዴ ያውቃል። ሊትል ኖሌጅ ኢዝ ዴንጀረስ ያለው ማን ነው? ፑምፑሪያስ የሚባለው ፈረንጅ። ኢት ኢዝ ራይት። ትንሽዬ ቲዮሎጂ ያዘች መክታ ታስወራው። የሰማይ የምድር ጌታ ያወራታል። ትንሳኤ ፊቷ ቆሞ ያወራል። እሷ ታብራራለች። አይ ኖ ኢቨንቹዋሊ ዛት ኢዝ ሬፈረንስ። በት እናቴ ቀን አይደለም የምነግርሽ። ትንሳኤ ቀን አይደለም። ትንሳኤ እሑድ አይደለም። አሁን ቆሞ የሚያወራሽ በዚህ ጉባኤ የሚያወራሽ ትንሳኤና ሕይወት እኔ ነኝ። ጩና እንደ አሜን በሉ። ሃሌሉያ። የሚያምንብኝ ቢኖር ቢሞት እንኳን በሕይወት ይኖራል። ለምንድን ነው ወደፊት የምትጠብቂው? ለምንድን ነው ወደዛ የምታየው? አሁን እያዋራሁሻለሁ፣ አሁን እያናገርኩሻለሁ። የሞተ ነገርን ለመቀስቀስ የመጣው ጌታ ነኝ። ሲንገሌ አሜን በሉ። ሃሌሉያ። ንጉሥ ኢየሱስ የተባረከ ይሁን። የሞተ ነገር አለ፣ አሁን የሚያወራ የትንሳኤ ጌታ ነው። የተበላሸ ነገር አለ፣ አሁን የሚያወራ የትንሳኤ ጌታ ነው። ለምደው ካልሆነ ተራ ሆኖብህ ካልሆነ የትንሳኤ መንፈስ የሞተን ነገር ያስነሳል። ሃሌሉያ። ቢሞት እንኳን ቢታመም አይደለም እኮ ጥያቄ፣ ቢሞት እንኳን ያስነሳዋል። ለምን? እኔ ትንሳኤና ለሞተው ነገር ህይወት የምሰጥ ነኝ። ለተቀበረው ነገር ህይወት የምሰጥ ነኝ። ኢየሱስ የትንሳኤ ጌታ ነው። ወይኔ እኔ ምን አለ እንደነ ፓስተር የኔ ባረገኝ
መዝሙርም እኮ መዘመር ነው የምፈልገው አልችልም ግን የትንሣኤው ጌታ ነው የትንሣኤ ንጉሥ ሕያው ሆኖ ተነስቷል ይሁኝ ብቻ ትዘምራላችሁ ስል ታዩኛላችሁ እግዚአብሔር ያክብር አይደለም እንደዛ ነው አይደል ሰማችሁ ሆይ የሞተው ተነስቷል ተብሎ ሲወራ ከመሬት በላይ እነነን በላይ ኢየሱስ አወራት እኔ የትንሣኤ ጌታ ነኝ ከዛ ጉድ ስሙ በእናታችሁ እንደዛ ተከራክረው ይህና እህትሽን ጥሪ ስትባል መምህሩ መጥቷል አሏት ለማርያም እንደ ማርታ አይደለም የወጣችው ይኸው ማርታ ስትወጣ ሰው አልተከተላትም ማርያምን ለምን ተከተላ አወጣጧ ነጠላዬ ብላ ነው የወጣችው መምህሩ መጥቷል አዳኙ መጥቷል ኖርማል ተኩኖ አይወጣማ ሃሌሉያ ማን መምህሩ ሞቷል ታኮርፈዋለች ተብሎ ሲጠበቅ በጠራችሁ ቀን አልደረሰም ተብሎ ሲጠበቅ መዝሙር ታቆማለች ተብሎ ሲጠበቅ እውነቴን ምን እየበረረች ሄዳ ይላል መጽሐፍ ቅዱስ እግሩ ስር ድፍት ቢሞትም ይሞታል እንጂ ስግደት አይቋረጥም ቢሞትም ይሞታል እንጂ ምስጋና አይቋረጥም እልልታ አይቋረጥም ሃሌሉያ ይቀበራ አቻቻቻቻቻ ኢየሱስ ጌታ ነው ይቀበራ ይዘጋ ይበስብሳ አንተ ግን አሁንም እግር ስር አይደለም አይደል አሁንም እግር ስር ነኝ ከሰገደች በኋላ ነው ያወራችው እግሩ ስር ከተደፋች በኋላ ነው ያመሰገነችው ሃሌሉያ ብዙ ሰው እውነቴን ነው እኮ ወይኔ ከኔም ጨምሮ እኛ እኮ ወይኔ በተለይ ኢትዮጵያዊ እኮ እንዲሁም ኤርትራዊ እኮ ትንሽ ነገር ይበላሽ ቸርች ቀርተናል ምን ሆነሽ ነው እህቴ ከእግዚአብሔር ጋር ጥያቄ ነው አገልግሎት ለምን ከእግዚአብሔር ጋር እናቴ አንቺ ጥያቄ ማለቂያ የለውም ትሰሚኛለሽ አንቺ የሚገባሽ እየመጣሽ እግሩ ስር መደፋት እየመጣሽ ማመስገን ምን ነበር ያ መዝሙር እግዚአብሔር መልካም ነው ብዬ ዘምሬያለሁ እግዚአብሔር ይሄው ነው መልሼ አላጥፈውም ቃሌን አላበላሸውም መዝሙሬን አንተ መልካም ነህ አንተ መልካም ነህ አንተ ሃሌሉያ 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 በተበላሸው ነገር ፊት ሃሌሉያ ምስጋና እንደ ፓወርፉል መሰላችሁ ምስጋና እንደ ፓወርፉል ኢየሱስ እኮ መቃብሩ ጋር ሲመጣ ምን ይሻለኛል ወይ 4 ቀን ሆኖ አላለም አንገቱን አቅንቶ አባት ሆይ እንደምሰማኝ ስለማቅ አመሰግናለሁ ዛሬ የሆነ ሰው መቃብር ፊት ምስጋና ይጀምራል የተቀበረው ነገር ፊት ታመሰግናለህ ምስጋና ሲዘራ ትንሣኤ ይዘንባል ይኸው ያቋረጥከውን አገልግሎት ትጀምራለህ ያቆምከውን ሐዘን ታስወግዳለህ በምስጋና ትተካለህ እንደ ማርያም እግሩ ስር ትደፋለህ ለምን ጠርቻ አልመጣም ለምኛ አልመለሰም አይቋረጥም አለች የሆነ ሰው ዛሬ የሆነ እንዴት ነው ቆይ ልረጋጋ ለምንድን ነው የምረጋጋው ይመስገን ጌታ ሞቶ እግር ስር የቃል ጊዜ እግር ስር የምስጋና ጊዜ እግር ስር እግርህ ነው አለች ሃሌሉያ አንድ ጊዜ ለመጨረሻ እግዚአብሔር ሆይ ተመስገን በሉት እስቲ አንዴ ሃሌሉያ በሉት አንዴ ሃሌሉያ ማለት መጨረሻው አንተ ነህ ማለት ነው መጀመሪያው አንተ ነህ ማለት ነው ለመጨረሻ ሃሌሉያ በሉ አንዴ መጣች እግሩ ስር ተደፋች
እሺ ልጨርስ እዚህ ላይ ታምራቱ ልንገራችሁ። ከዛ አልዓዛር አልተነሳም ቅዱሳን? ኧረ በደንብ አሜን። ለካ መውደዱ ነው ድፍረታችን። የወደደን ከባህሪ ተነስቶ አይደለም ከማንነቱ ተነስቶ ነው የወደደን። ከዛ በኋላ ቅዱሳን ስሙኝ በእናታችን፣ ወዲያው አልዓዛር ይነሳል። እቤት ድግስ ተደገሰ። ምዕራፍ 12 ላይ ከባድ ድግስ። ብዙ ሰው 11 ላይ ለምንና 12 ላይ አያመሰግንም። ለመለመን አንደኛ ነው፣ ለማመስገን ዜሮ ነው። ናልን ለማለት አንደኛ ነው። እነ ማርያም ግን እንደዚህ አይደሉም። ድግስ ደገሱና እራት አዘጋጁና ቴንኪውን በለዋል። እራት ተደረገ። ጠዋት አንድ እራት ተናግሬያለሁ። አንድ እራት ነበር ጠዋት። አሁን ደግሞ ሌላ እራት 11 ላይ የተለመነው 11 ላይ የተለቀሰው 11 ላይ የታዘነው 12 ላይ መልሶ ነው መጣ። ስለዚህ ይመሰገናል አሉ። ድንኳን ተጣለ፣ እንግዶች ተጠሩ፣ ቤቱ ተሞላ። ዱለት ይላል ቤቱ፣ ክትፎ ይላል። ኢየሱስ ቁጭ ብሏል። ወንድማችንም አልዓዛር ቁጭ ብሏል። ከኢየሱስ ጎን ቁጭ ብሏል። ሃሌሉያ። አንተ ማርያም ይላል ዋጋው ውድ የሆነ አልባጥሮስ። ወይ ስሙኝ፣ አልባጥሮስ ጠርሙሱ ነው ውድ፣ ሽቶ አይደለም። ባይዘው ጠርሙሱ ሃንድ ሜድ ስለሆነ በእጅ የተሰራ ስለሆነ ሽቶ ሪፊል ነው የሚደረገው። ይሁዳ በጣም የተናደደው በማን ነው? በጠርሙሱ ነው። ለቁራሌው ሳይቀር ሰበረችው ሴትዮ። እግሩ ስር አንከሻከሸችለት። ምን እንደሚል ታውቃለህ? እግሩ ስር ስትሰብር እቺ ሴትዮ አሁንም እግሩ ስር ነች። ሽቱ አፈሰሰች፣ እየሳመችው አመሰገነች። ምን እያለች መሰለ? በዚህ እግር ነው መቃብሬ ጋር የመጣኸው፣ በዚህ እግር ነው ታሪኬን የቀየርከው። ሰው የማይደርስበት ሰፈር የመጣው እግር የተባረከ ይሁን። ይሄ እግር ነው መቃብሬ ጋር የመጣው፣ ይሄ እግር ነው ወደ ውርደት ሰፈር የመጣው። አየህ፣ ጠርቼው የመጣው ይሄ እግር ነው አለችና እግሩ ላይ ሽቱ። ቆይ እቺ ልንገራችሁ ነግሬያችሁ ይሁን እንዴ አላቅም። እኔ ሽቶ በጣም ወዳለሁና አንድ ጓደኛ አለን ሽቶ በጣም የሚወድ ቆንጆ ሽቶ የሚቀባ እና ቀባን ብለን ለምን ነው እቤቱ ስንገባ አንድ ሽቶ አለች ፊት ለፊት አደረገልን። ስንወጣ ግን እሱ የሚሸተው ሌላ፣ እኛ የምንሸተው ሌላ። ለካ መናኛዋን ነው ፊት ለፊት ያደረገው። በጣም ገርሞኝ ጥበቡ። ከዛ አንደኛው ጓደኛችን እንደ ድንገት ቤቱ አደረ። እቺን ነገር ስለሚያውቅ ጠበቅ ልቀባ ሲል ያንን ማለት ነው። አይ አለና የወጣ መሰለና ምልስ ሲል ያችን ከባዶን አውጥቶ ያዝኳል። አሁን በል ተባለ። ከዛ እሺ ራሴ ነኝ ምነፋል አለ። አረገለት ወጡ። አሁን ደግሞ ሲወጡ ይሄ አይሸትም ያ ይሸታል። ለካ ምን እንዳረገ ታውቃለህ? በአፉ ነው ያረገለት። ይሄ ተነፍቷል ብሎ ሄደ። እንግዲህ አስብ እንዴት ለሽቶ እንደሚሰሰት ይው ኧረ መድኃኒዓለም ያለ በስመ አብ። ከዛስ እቺ ግን ውድ የሆነው እንደውም ማርቆስ ምን እንደሚል ስሙኝ በእናታችሁ። ንጥር የሆነውን ሽቶ የተነጠረው ምን ማለት መሰለ? ሁሉ አንድ ነገር ውድ ሲሆን ፎርጅድ አለው፣ ሃይ ኮፒ አለው። አየህ አዲዳስ ብለህ አዲባስ የምትገዛው ለዚህ ነው። አዲዳስ ነው ብለህ በስነ ስርዓት ስታነበው አዲባስ ይልህ። ቅቤ ነው ብለህ ገዝተህ ስትገባ ሙዝ፣ ወተት ነው ብለህ ስትገባ ውሃ። ውድ በሆነ ቁጥር የሚቀላቀል ነገር አለው። ስለዚህ እሷ ግን የተቀላቀለ አይደለም። ማርቆስ ሲናገር ንጥርና ንጹህ የሆነውን ምንም ነገር ያልተጨመረበትን ይሄ መቃብር ጋር ለመጣ ለኢየሱስ እግሩ ስር ሰበረችው። ሃሌሉያ። ምን እንደሚል ታውቃላችሁ? ቤቱ በናርዶስ ሽቶ ተሞላ። ዱለት ይለኝ ነበረ፣ ጥብስ ይለኝ ነበረ ቤት። እቺ ስትመጣ ወርሽፑ አምልኮ መንፈሱ ተቀየረ። አሁን ምግብ አይደለም የሚለው ሽቶ ኢየሱስ ጌታ ነው። የተደረገላቸው ሰዎች ባሉበት ቦታ አትሞስፌር ይቀየራል፣ ሰፈር ይቀየራል፣ በእልልታ ይሞላል፣ በደስታ ይሞላል። ሐዘን እዛ ቦታ ይባረራል። ሃሌሉያ። ብዙ ተደርጎላታል። ኖርማል መሆን አችልም። ኧረ በስመ አብ
ኢየሱስ ስሙ የተመሰገነ ይሁን። ቤቱ ባንድ ተቀየረ። ከዛ ጉድ ሰማይ ይሁዳ ተናደደ። ይሄ ተሽጦ ለድሆች አላለም። ማንን ነው ለድሆች ያለው? ራሱ ነው የሚሰርቀው። ራሱን ነው ድሃ ያለው። የእምነት ድሃ የአምልኮ ድሃ እሱ ነው። ምን አሉ? ዮሴፍን ከገደሉ በኋላ እኮ አንጥተው ገድለናል ብለው ጨርቁን ሰጡትና አውሬ በላው ነው ያሉት። አውሬ ያሉት ራሳቸው ነው። የእምነት ድሆች ሲል እኮ እሱ ነው የሚሰርቀው፣ እሱ ነው የሚጠቀምበት። የእምነት ድሃ፣ እሷ ግን የእምነት ሀብታም። የአምልኮ ድሃ፣ እሷ ግን የአምልኮ ሀብታም። የእልልታ ድሃ፣ እሷ ግን የእልልታ ሀብታም። ሃሌሉያ! ወዳጄ የእምነት ድሃ እንዳትሆን። ቆይ ዮሐንስ ምን እንዳለ ታውቃለህ? አልዓዛርን ከሞት እኮ አስነሳው ኢየሱስ። የከበደው የይሁዳ ልብ ማስነሳት ነው። የይሁዳ ልብ ሞቶ ቀረ። ከይሁዳ ልብ የአልዓዛር መቃብር ቀለለው። ወዳጄ በፍቃድ ላይ ነው ልብህ የሚነሳው፣ አንተ ስትፈቅድ ነው። ለዚህ ነው የውዴ ቃል ተራሮችን ሲዘል መጣና አለና እኔ ጋር ግን አንኳኳል። ተራራ አይከብደውም ቃሉ፣ ያንተ ልብ ነው የሚከብደው። ያንኳኳል። የከፈትክ ቀን ግን የትንሣኤ መንፈስ ቤት ይገባል። አዎ እስቲ ክበር በሉት አንዴ። እዚህ ቤት የእምነት ድሃ የለም፣ የሽቶ ድሃ የለም፣ የአምልኮ ድሃ የለም፣ አቃቂር የሚያወጣ የለም። ክብር ለሚገባው ክብር ይገባዋል። ያዳነን በደሙ ያጠበን በቅዱስ አጠራር የጠራን ኢየሱስ ክርስቶስ ይባላል። ወዳጆቼ እቺን ብዬ ልጨርስ። ይሁዳ እኮ በኢየሱስ እንዳላመነ ታውቃላችሁ? አላመነበትም እኮ። በምን አወክ በሉኝ። ዮሐንስ 7 ላይ ሲናገር በሱ ስላላመኑትና አሳልፎ ስለሚሰጠው ሲናገር እኮ ነው የሚለው። ስላላመኑትና አሳልፎ ስለሚሰጠው አንድ ላይ ነው እኮ የጠራው እሱ። ሌላ ደግሞ መረጃ ልስጥ። ኢየሱስን በዘመኑ ጌታዬ ብሎ ጠርቶት እንደማያውቅ ታውቃለህ? አንብቡ። ይሁዳ ሁሌ ኢየሱስን ሲጠራው መምህር 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 እንዳለ ዘመኑ አለቀ። ውሃ ላይ ተራምዶ መምህር ይለዋል እንዴ? የሞተ ያስነሳ መምህር ይለዋል እንዴ? መግደላዊትን ያታ ሞቶ ከ3 ቀን በኋላ የጌታዬን ሬሳ አለችው። ቢሞትም ጌታ ነው ለኔ፣ ቢቀበርም ጌታ ነው ለኔ፣ ባያየኝም ጌታ ነው ለኔ። ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔር ከሙታን እንዳስነሳው እኮ ከጨለማ ወደሚደነቅ ብርሃን ሽፍት የሚያደርግ ነው። በኢየሱስ ስም ዛሬ ይሄ መንፈስ ይግባባችሁ። ሲምፕል እንዳይመስላችሁ ኢየሱስ ጌታ ነው ማለት ተረት እንዳይመስለን፣ ህይወታችንን የሚገለባብጥ ጉዳይ ነው። አንድ ጊዜ እስቲ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። ተናነቀው ይሁዳ እዚህ ላቻል ቀብዲ እንኳን ተቀብሎ ኢየሱስ ሸጦ መጥቶ እግሩን ሲያጥበው መምህር እኮ ነው ያለው። ጴጥሮስን ግን ሊያጥበው፣ ለዚህ ነው ለመታጠብ ያልከበደው ዘና ብሎ የሰጠው። ጴጥሮስ ጋር ሲመጣ ግን ጌታዬ አንተ ይሄንን አታደርግም፣ ይሄ ሥራ የባሪያ ነው፣ አንተ እኮ ጌታ ነህ፣ ማይ ሎርድ የኔ ጌታ አለው። ሃሌሉያ! ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። በተፈጥሮ ላይ በነገሮች ላይ ኢየሱስ ክርስቶስ ጌታ ነው። እሱ ሲገባ ነው አምልኮ የሚቀሉ። ሽቶር ስትሰብር ስትንበረከክ ጌታ ነው እያለችው። ወዳጆቼ አምልኮ እኮ ሰውየውን ምን አለው? ከገባሁበት ሰዓት ጀምሮ አላለው ግንባሬን እኮ ነው አልሳምክም ያለው። ሴትዮዋ ተዘግዝጋ ታች ወርዳለች። አምልኮ ፖሊስ የለውም። እዚህ ጋር ነው የሚጀመረው፣ እዛ ጋር ነው የሚጨርሰው። አንተ ነው ያልከው። ሰውየው ግንባር ሲከብደው እሱ አግር ሄዳለች። የተደረገለት ሰው ቀውስ ነው። ሆሆ እኔ ነኝ እኮ ማቀው። እኔ ከዚህ በፊት ድሮ እንደዚህ እል ነበር። ጌታው ይሄ ህዝብ በጣም አላመልክ አለ። አንዴ ሲውላ ድርሽው ልምጣ እምል ፍላጎት ነበረኝ። ይሄ ስጋ ቤት ወጣ ገባ የሚሉት ሲኦል ወስጃው ወጣ ገባ ሆናችሁ ብትመጡ አምልኮ እንደሚቀየር ታውቃለህ? ማንም ፓስተሬን መዘመር ይሉ ሁሉ ምን ሆነሽ ነው? አያና ወዳጆቼ በምን እግር መጥቶ እንዳዳነን ታውቃለህ? ከሰማይ ሰማያት ነው። መቃብሩ ጋር ሄዶ በእግሩ ነው። አንተ ጋር ግን የመጣው ክብሩን ጥሎ ነው። አንተ ነህ ባለ ሽቶ፣ አንተ ነህ ባለ ዝማሬ፣ አንተ ነህ ባለ ልልታ፣ አንተ ነህ የዳንክ ሰው። ከመቃብር የወጣ ታሪክ የተቀየረ ኢየሱስ የዘላለም ሕይወት የሰጠ ሃሌሉያ። ይብቃኝ። ታውቃላችሁ
ሲኦል የሚለውን ቃል እንጦሮጦስ ነው የሚለው። ሲኦል ማለት እንጦሮጦስ ማለት ነው። ባለፈው ነው በጣም የገባኝ። ይኸው ሰይጣንን በጥልቁ አስሮታል ማለት በሰንሰለት ምናምን እንደዚህ ነው የሚያስታውሰው። ኖ በህልማችሁ ከላይ ተወርውራችሁ ታውቃላችሁ? አልደርስ ብላችሁ ካሁን ፈረስኩ ሚስት ትቀሰቀሳለች። እግዚአብሔር የተመሰገነ። ሚስት ባትኖር ጉድን የዛ ቀን አትደርስም። በቃ ሚታቦ ስትል ነው። ሲኦል ማለት ኢንድለስ ፒት ማለት ነው፣ መጨረሻ የሌለው ማለት ነው። ከሰማይ ይለቀሃል፣ ጠጣር የለም ኮረ። ይኸው ሰይጣንን አንዴ ለቀቀው እስከ ዛሬ አልደረሰም። የዳንከው ከዛ ነው። አልዓዛር ከዚህኛው መቃብር ነው ደግሞ ሞቷል። አንተ ግን ላትሞት በአብ ቀኝ ለዘላለም ተቀምጠሃል። ከኛ በላይ አመስጋኝ የለም፣ ከኛ በላይ ተደሳች የለም፣ ከኛ በላይ ሐሴት የሚያደርግ የለም። ሃሌሉያ! እኔ እውነቴን ነው የምልህ፣ ለማመስገን ኪራይ እስኪከፈል አልጠብቅም፣ ነገር እስኪሳካ አልጠብቅም። አንተ ያዳንከኝ አዳናን ይለያል። በቃ ብፈልግ እንዲህ እላለሁ፣ እንዲህ እላለሁ። እኔ ነኝ የማውቀው የዳንኩበትን፣ አንተ እኮ አታውቅም። ስሙ የተመሰገነ። ሽቶን አንተ ተብሽ ያረጋችሁ እቺን ብዬ ምርቃት ልጨርስ ሊመጣል። አልዓዛር ተነስቶ ቁጭ ብሏል ይልና ምን እንደሚል ታውቃላችሁ? ሊገሉት ፈለጉ። 11 ላይ ያለቀሱ 12 ላይ ሊገሉ ፈለጉ። የውሸት ነው እንዳያለቀሱት። ወንድሜ ተነስቶ ቁጭ ሲል ሊገሉት ፈለጉ። ኢየሱስ ካስነሳ ጠላት አለ። በቃ ትታያለህ፣ ስራ አለብህ። ወዳጆቼ እንደ ይሁዳ የእምነት ድሃ አንሆንም፣ የሞተ ልብ አይኖረንም። እንደ ማርያም ግን የምንከሰከሰው ብዙ ነገር አለ። እመኑኝ፣ የሐዘን የሞት የልመና ምዕራፍ እንዳላችሁ የምስጋና የደስታ የእልልታ ምዕራፍ ደግሞ አላችሁ። እግዚአብሔር ምዕራፍ 12 ይሰጣችኋል። የ11 ጥያቄ በተመለሰ ጊዜ 12 በልዩ ሁኔታ ይመሰገናል። አልባጥሮሳችንን እንሰብራለን። የዛ ጊዜ ሼም የለም፣ ይሉኝታ የለም። ከበደ ምን ይለኛል፣ የሺ ምን ትለኛለች። እኔ አሁን እዚህ ማአት ማቃችሁ ሰዎች ያላችሁ እናንተ ናችሁ እዚህ ያደረሳችሁ። እና ለምን ፈራለሁ? እኔ እማሻበሽው ለኢየሱስ ነው። ሃሌሉያ! እንደገባኝ መጠን እዚህ ክሊር ምንድነው የቀለለኝ? ምንድነው እንዲህ አይነት ፎይታ? ጠረኑ ይታወቀኛል፣ ኢየሱሴ መጥቶ ነው ለካ። የኔ ዓለሜ ያንተ፣ የኔ ዓለሜ ያንተ ክብር። ሃሌሉያ! ቆመን እናመስግንና እንጨርስ። ምንድነው የቀለለኝ? ምንድነው እንዲህ አይነት ፎይታ? ጠረኑ ይታወቀኛል፣ የኔ አባት መጥቶ ነው ለካ። ስሙ ይባረክ።